فلا أقسم بالخنس تملالاش بهونوت زواري بلانيتوج الملم الجواري تنكساكاش ويمهاج الجواري الكنس قبيوچم بهونوت كواكبت الملم والليل بلليتم إذا عسعس اللماون بتنسس غزي والصبح بنقاتم إذا تنفس برهانو بتنفس ويم ولل بالا غزي إنه لقول رسول كريم إنه رسول يكبر ملكتنيا قال تلكو ياستلالفو ذي قوة يقلبت بالبيت عند ذي العرش يزفانو بالبيت الله زند مكين بالموال كبر يهنا مطاع ثم ازيات سمي يهنا أمين تامانيم يهنا ملكتنيا قال وما صاحبكم بمجنون يه بالدرباتو فصمو ابدا يدلم ولقد رآه بالأفق المبين برقتم بقلسو أدماس لاي أي توتال ملائكهم مالنا وما هو على الغيب بضنين ارسو بروق وريلاي تترطاري أيدلم ويم نفوق أيدلم وما هو بقول شيطان رجيم ارسو يرقموا سيطانك عالم ما يدلم فأين تذهبون يدنا متهدوت إن هو إلا ذكر للعالمين ارسو العالمات ماس جنزب يا بتشا انجيل لا يدلم لمن شاء منكم أن يستقيم كنا أنت كاتتن يوم منقد لما ياز لم يفلقوا سوج وما تشاءون مجمع تشم إلا أن يشاء الله رب العالمين يا علامات جيتا كالشا أن أنت أتشوم فلا أقسم أمي لولاي والجزء من دم من لو كلت في الشالو عندنا فلا يا لون لبتشاونا يالن فلا ما تعيدل ነገሩ ከሃዲያኑ እንደሚሞግቱት አይደለም ፍጹም ተቃራኒ ነው اقسم እምላለሁ ማለት ይሆናል እንግዲህ ላ የሚለው ሌላ ቃል እዚህ ተቅዲር የሚደረጋል فليس الامر كما يزعمون اقسم بالخنس ወይንም ደግሞ فلا اقسم አልምልም ማለም ያስፈልገው አይደለም ፍንትው ያለ እውነታ ነው ሚማለው እኮ አጠራጣሪ ነገር ካለ ጥርጣሬ ለማስወገድ ሲታሰብ ለዚህ ለምንድን ነው የምለው ማለት ነው ብለውም የፈሰሩ አሉ የሁለተኛው ሳይሆን የመጀመሪያው ነው ይበልጥ ግልጽም የሚመስለው የሚታየኝ ማለት ነው ፈላ አይሰላም ነው ከማ ያዘው ነገሩ እነሱ እንደሚሞግቱት አይደለም ወቅስሙ بالخنس ተመላላሽ በሆኑት ከዋክብቶች እምላለሁኛል እንግዲህ ከዋክብቶች የራሳቸው የጉዞ መስመር አላቸው ሐሳባዊ አይደለም እውነታዊ ነው ሐሳባዊ ብለው ነው የሚገልጹት በሳይንስ መላመት ላይ ግን አላህ የቀየሰው ሰዎች ሊለኩት የሚችሉት አይደለም ሁሉም ይንቀሳቀሳል አላህ በቀይ የሰለት መስመር ሁሉን في فلك يسبحون ይላሉ በራሳቸው ምህዋር ይዋኛል ጠፈር ስለዚህ ጉዞ ላይ ናቸው ያሉት እንቅስቃሴ ላይ ናቸው ድሮ ሰዎች ወይ ቁርአንን ካላወቁ ወይ ደግሞ ትንሽ እንኳን ዘመናዊ ነገር ካልተማሩ ሰማይና ምድር የተጣበቁ ጨረቃዎችም ከዋክብቶችም እዚያ ሰማይ ላይ የተተከሉ አድርገው ያስባሉ
እውነታው ይሄ አይደለም። ሁሉም የራሱ የሆነ የጉዞ መስመር አለው፣ የተወሰነ ርቀት አለው። ከዚያ ዝቅ ቢል ወደኛ ማለት ነው የዓለማችን ስርዓት ይናወጣል። ከዛ ከፍ ቢልም ሌላ ችግር ይፈጠራል። ሙቀቱ ተለክቶ፣ ብርሃኑ ተለክቶ፣ ዝናቡ ተለክቶ ሁሉ ነገር ኢና ኩለ ሸይእን ኸለቅናሁ ቢቀደር ነው የሚለው አላህ። ذلك تقدير العزيز العليم ኃያል አዋቂ የሆነው ጌታ የሰጠው መጠን ነው እና የሱ ቁድራ አመላካች ስለሆነ ነው አላህ እየማለበት ያለው አይደለም። እናንተ እንደምትሉት አለው ነገሩ اقسم بالخنس ተመላላሽ በሆኑት አዋዲያት ወይንም ባለ መዞሪያ ወይም ዘዋሪ ፕላኔቶች እምላለው ማለት ነው። አልጀዋሪ ያጆች ናቸው። ሁሉም እዚህ ከሆነ ላይ ያለ ይንቀሳቀሳል። አልኩነሲ ማለት ደግሞ ገቢዎች የሆነ ሰዓት ላይ ይሰወራሉ። በእኛ እይታ አትሊስት ፀሐይ ስትወጣ ጨረቃ የለችም። ሌሊት ደግሞ ፀሐይ የለችም። ገባች ወጣች እንላለን። የሆነ የምትገባበት ጓዳ ኖሮ እዛ እየገባች አይደለም። በዘለማት ነው እንደዛ ምንለው እንጂ በጨረቃና በምድር መካከል ፀሐይ ስትገባ አንድ ሐደስ አለ። ሌላ ለውጥ ሲመጣ ሌላ ክስተት አለ። ይሄ ምንድነው የሚባለው? የፀሐይ ግርዶሽ፣ የጨረቃ ግርዶሽ የምንለው ነገር ሁሉ በጣም ደቂቅ በሆነ አላህ Subhanahu Wa Ta'ala ባስቀመጠው ስርዓት የሚከናወን ነገር ነው። ዛሬ እዚህ የዓለም ክፍል ላይ በዚህ ደቂቃ በዚህ ሰዓት የፀሐይ ግርዶሽ ይፈጠራል ብሎ ለመተንበይ እስከመቻል ተደርሷል። ስርዓቱ ግን ጥሩ ነው የተዘረጋው። መቼ እንደሆነ አናውቀውም። አላህ ነው የዘረጋው። ሰዎች አዝግመው ብቻ ይችን ሲደርሱባት ፈሪሑ بما عندهم من العلم ባገኛት እውቀት በጣም ተኩራሩ። ያለውን ነገር ከማየት የዘለለ እነሱ አስተዋጽኦ ያደረጉት ነገር የለም። አላህ የዘረጋውን ስርዓት ማለት ነው። من عجائب مخلوقات الله ናገቡ ምንለው ይሄ ነው። والليل اذا عسعس በሌሊት መላላው ጨለማውን የጠነሰሰ ጊዜ በብርሃን አሸብርቃ የነበረች ምድር ከሆነ ሰዓት በኋላ ደግሞ በጨለማ ተጥለቅልቃ እናያለን። ብርሃኑን ወደ የተወሰደው ጨለማውን ከየት አመጣው? በኋላም ደግሞ ወሱብህ ኢዛ ተነፈሳለ። ይሄ በቃ ዓለም ዱንያ ከተፈጠረ ጀምሮ የቴክኒክ ብልሽት ሳያጋጥመው በሰውኛው የሆነ የሥርዓት መዛባት ሳያጋጥም ቀጥሏል። በቃ ያለ ጊዜ ግን ይናወጣል። በእነዚህ አስደናቂ ነገሮች ሙሉ የአላህን ቁድራ እንድንገነዘብ ካደረገ በኋላ እንዲሁ ተፈጥሮን እንደምትደነቁበት ሁሉ መመሪያ ይሁንላቸው ዘንድ ድንቅ ቁርአንም አውርጃለሁ። የሰው ንግግር ነው የጅን ነው የድሮች ተረት ነው ያላችሁ መዘላበድ የለባቸው። ኢነሁ ለቀውሉ ረሱሊን ከሪም የተከበረው መላእክት በል ተብሎ ያለው ጅብሪል አሚን አለይሂ ሰላም የራሱ ቃልም አይደለም። ምክንያቱም መልእክተኛ ነው። መልእክተኛ የላከውን አካል ቃል ነው የሚያስተላልፈው። ረሱል እያለው የራሱን ካወራማ መልእክተኛ ነው፣ ታማኝ አይደለም። ይሄን ደግሞ የበለጠ ሱረቱ በቀራ ላይ ያለው አንቀጽ ይገልጸዋል። ምንድነው የሚለው? من كان عدوا لجبريل فإنه نزله على قلبك لتكون من المنذرين የጅብሪል ጠላት የሆነ ሰው እንተቃጥሎ ይሙት እንጂ እሱ ነው ያወረደው ይላል። ባንተ ቀልብ ላይ እንድታስጠነቅቅ ነው ያወረደው ይላል። ስለዚህ ያ መልእክተኛ ከጌታ የተረከበውን ቃል አስተላልፏል። የምድሩ መልእክተኛም ከመላእክታው የተረከበውን ሳይጨምር ሳይቀንስ አድርሷል። አሚኑ السماء إلى أمين الأرض ከአላህ ታዞ የሰማዩ ታማኝ ወደ ምድሩ ታማኝ መልእክቱን አስተላልፏል።
መልእክተኛውን ባህሪያቶቹን መግለጽ ፈለገና ከሪም አለው። መጀመሪያ ክቡር ማለት ነው። ذي قوة የአቅም ባለቤት ነው፣ እጅግ ብርቱ ነው። ጅብሪል ዓለይሂ ሰላም ብዙ ተባባሪ መላእክቶችም አብረውት አሉ። የወህይ መላእክቶች ብዙ ናቸው። አለቃው ነው እንጂ ጅብሪል አንዳንዴ 70 ሺህ መላእክት አጅቦት ይመጣ እንደነበረ የሚያሳዩ ሪዋያዎች አሉ። ብቻውንም ግን ብርቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ነው 2 ቀን ነው ያዩት። አላህ እንደخለቀ ላይ ይፈልጋሉ። ተቀይሮ ስለሆነ የሚመጣው መላእክቶች እንግዲህ የተለያየ ቅርጽ የመያዝ አቅም አላህ ሰጥቷቸዋል። ተቀይሮ ስለሆነ የሚመጣው አላህ እንደخለቀ ባይስ አብለው ሲጠይቁት አትችለውም እንጂ ያላቸው አይ ግድ የለም አሉ። ከጌታው አስፈቅዶ በህዋው ላይ 600 ክንፍ ያለው ሆኖ ሲታያቸው እያዩ ወደቁ። በሰው አቅም መቋቋም የሚያቅት የሆነ ሌላ አላህ ሱብሓነሁ ወተዓላ የሰጠው ሃይባን ግርማ ሞገስ። ذي قوة በኃይሉም በኩል ደግሞ የነ ሉጥን ከተሞች በአንድ ክንፍ ነው አንስቶ ወደ ታች የገለበጣት ይላሉ። 600 ክንፍ አለው። أي قوة هذه በሌላም አንቀጽ علمه شديد القوى ይላል። አቅሞቹ እጅግ ብርቱ የሆኑት መምህሩ አስተማረው። ذو مرة فاستوى عند ذي العرش مكين የዙፋኑ ባለቤት ዘንድ ባለሟል ነው፣ የተከበረ ነው። ዓርሽ ማለት በአማርኛ ዙፋን ማለት ነው። ግራ አይግባችሁ። ዙፋን ደግሞ በሰውኛ አነጋገር የንግስና ምልክት ነው። እገሌ ዙፋኑ ላይ ተቀምጧል ወይም ተቀናጧል ማለት አልጋ ላይ ይቀመጣል ማለት አይደለም። በእኛ ማለት ነገሰ ለማለት ነው። ስለዚህ የዓርሹ ባለቤት የከውኑ የፍጥረት ዓለሙ ንጉስ አላህ ሱብሓነሁ ወተዓላ ዘንድ ባለሟል ነው። ይሄ መላኢካ ሙጣዕ ማለት ተሰሚ ነው፣ ታማኝነት ስላለው ثم እዚያ في الملأ الأعلى عند الله تبارك وتعالى አሚን ታማኝም ነው ደግሞ በተላከው ነገር ላይ። ይህ መላኢካ ነው ያወረደው እንጂ ድግምትም አይደለም፣ ያዝማሪ ንግግርም አይደለም፣ ጥንቆላም አይደለም፣ መተትም አይደለም። ኩሉ هذا كذب። ይሄ ሁሉ ውሸት ነው። ማን መተተኛ ነው ለሰዎች ቅንነት የሚጨነቀው? የትኛው ድግምተኛ ነው ሰዎች እንዲድኑ እንደው አታሎ ነው እንጂ የሚበላው? አጭበርባሪዎች ናቸው እንጂ مستحيل። ይሄ አይደለም አለ። وما صاحبكم بمجنون የእናንተ ባልደረባ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ጠላቶቹ እንደሚሉት ያ አዩሃ الذي نزل عليه الذكر انك لمجنون እያሉ እንደተሳለቁት እብድ አይደለም፣ ውሸት ነው። ሌላም አንቀጽ ላይ ما انت بنعمة ربك بمجنون በጌታህ ጸጋ አንተ እብድ አይደለህም ይላቸዋል። ተከላከለላቸው ማለት ነው። ولقد رآه بالأفق المبين በግልጹ አድማስ ላይም አይቶታል። ሙሐመድ ሰለላሁ ዐለይሂ ወሰለም رأى جبريل علمه شديد القوى ذو مرة فاستوى وهو بالأفق الأعلى لا ينوعد مصلحة ثم دنا فتدلى كزام ورد يالا قربه فكان قاب قوسين أو أدنى وأوحى إلى عبده ما أوحى لقيته باريا ما درس يالبتنا هذا الرسيلة ولقد رآه نزلة أخرى ሌላ ጊዜም ሲወርድ አይተውታል። ሁለት ጊዜ ነው። مرة أخرى ማለት عندما نزل المرة الأخرى وما هو بقول شيطان الرجيم የተረገመው ሰይጣን ቃልም አይደለም የአላህ ቃል እንጂ። ሌላ አንቀጽ ላይ وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون ሰይጣናት ይዘውት አልወረዱ አይገባቸውም። የሰይጣንን ስራ እኮ አይደለም ያስተማረል። ይሄ የሰይጣንን ተንኮል ሊያጋልጥ የመጣና ጠላትነቱን ሊያስተምር የመጣ እንጂ ሰይጣን የሚያስተምረው አይደለም። እሱም ተቃራኒ ነው ከዚያ ጋር። وما يستطيعون አይችሉም
ለምን ወደ ላይኛው ዓለም ጠጋ ብሎ ከማዳመጥ ታግደዋል። ኢነሁም ዐን ሰምዒ ለመዕዙሉን ይላል ሹዓራ ላይ ገልጾታል ማለት ነው። ፈአይነ ተዝሀቡን ታዲያ እውነታው ይሄ ሆኖ እያለ ወዴት ነው የምትሄዱት? አይነ ዑቁሉኩም ወከይፈ ቱፈኪሩን አእምሯችሁ የት አለ? እንዴት ነው የምታስቡት? ምን ሆናችሁ ነው ግልጽ ነገር እያያችሁ ሸምጥጣችሁ የምትክዱት ወይም ድርቅ ብላችሁ የምትሞግቱት? ሞገደኝነት ኬት መጣ ይላል። ምን ይጠቅማችኋል? የአላህን ኪታብ ትታችሁ ያልሆነ ነገር የምታወሩት። ኢን ሁወ ኢላ ዚክሩን ሊልዓለሚን እርሱ ለዓለማት ህዝብ መገሰጫ ብቻ ማስታወሻ፣ ልብ ያለው ልብ እንዲል አላህ ያወረደው ምክር ነው። እምቢ ያለ ደግሞ ዋጋውን ያገኛል። ሊመን ሻአ ሚንኩም አን የስተቂም ከእናንተ መካከል ቀጥ ሊል ለፈለገ ሰው የቀጥታውን መንገድ ሊያሳይ ነው የመጣው። ሆኖም የእናንተ መሻት ከአላህ መሻት ስር ነው። ሰው መሻት አለው ፍላጎት አለው ሲባል አላህ ከሻው ጋር ተቃራኒ መሄድ አቅም አለው ማለት አለ። ወማ ተሻኡነ ኢላ አየሻ አላህ ረቡል ዓለሚን የዓለማት ጌታ የሆነው አላህ የሻ እንደሆነ